የሚለው ሁላችሁም ደስ ብሏችኋል። የኔ ደስታ ለእናንተም ደስታ ሆኗልና ኢንሻአላህ አንድ ቀን ትደሰታላችሁ። አብሽራ ይዟችሁ ሞኝን ካልወጡት ደጋ አይገኝምና ያው ከፈተና በኋላ ውጤት አለ ኢንሻአላህ ቢዝኒ ፈተት ገለጥ ያለ ወራቱንም አላህ እንዳሳምርልን ገበያችን ደግሞ የሚና ገበያ እንደሆንልን ኢንሻአላህ ያው በትንሽ እርሾ በትንሽ መነሾ ይባላልና ሴት ቤትም ወንድ ቤትም ትውውቃለ ማለት ነው። ከፈለጋችሁ 5-6 ጊዜ ማድረግ ይቻላል ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። እስከ መጨረሻው ድረስ ላይክ እያረጋችሁ አብራችሁ የቆዩ የመዳም ቅመሞች ደህና ናቸው ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ትናንትና በሰራሁት ቪዲዮ በጣም እህቶቼ ተደስታችኋል። በውስጥም በቃ ዱአ ስታረጉልኝ ነበረ፣ ብዙ ስትመኙት ነበረ እና ቤተሰቦቼ እኔ ቤት መጥተው የነበረው ድባብ በጣም ደስ የሚል ነበረ። አልሐምዱሊላህ ረቢል ዓለሚን። እናንተንም ደግሞ ከስደት በቃ ብሏችሁ ሀገራችሁ ገብታችሁ ደስተኛ ሆናችሁ ከቤተሰቦቻችሁ ጋር ስቃችሁ ተደስታችሁ የምትኖሩ አላህ ያርጋችሁ ማለት ነው። እና ኮሜንት ላይ ሳይ በጣም ነው ደስ የሚለው። ሁላችሁም ደስ ብሏችኋል። የኔ ደስታ ለእናንተም ደስታ ሆኗልና ኢንሻአላህ አንድ ቀን ትደሰታላችሁ። አብሽራ ይዟችሁ ሞኝን ካልወጡት ደጋ አይገኝምና ያው ከፈተና በኋላ ውጤት አለ ኢንሻአላህ ቢዝኒላህ አብሽሩልኝ። እና በውስጥም ደግሞ በጣም ብዙ ልጆች እንዳው መንሱራ ማሻአላ ቤተሰቦችሽ ምናምን መጥተው ቤትሽ እንደዚህ እያላችሁ ነበረ። አልሐምዱሊላህ አላህ የፈቀደው ቀን ደርሶ ቤት የመጥተው እንግዲህ ወንድሞቼ፣ እናቶቼ፣ ዘመድ አዝማድ ምናምን ነገር ሰብሰብ ብለው እንግዲህ አስደስተውኝ ሂደዋል። እና ዱዓ ሲደረግበት ሁሉም ነገር ያምራል። ያው ቅዋው ያላ ቢሆንም ስበቡን ማድረስ ኸይር ነውና ለኔ በጣም ትልቅ ብርታት ትልቅ ነገር ሆኖኛል። ኢንሻአላህ እንግዲህ ዱዓ ከተደረገበት ሁሉም ያምራል። ውለዱ ከበዱ እያላችሁ ነው። አሚን ኢንሻአላህ። አላህ ሁሉንም እሱ ይወፍቀን፣ አላህ ይስጠን። እና እንግዲህ ከዱዓ በኋላ ኢንሻአላህ ቢዝኒላህ ወደ ስራ እንገባለን። ሞችዬ ዛሬ በጣም ድክም ብሎኝ ነው የዋለው። የትናንትናው ከትናንት ወደ 2 ቀን ምናምን ነገር ያው ትንሽ ስራ ምናምን ነገር ዞሮ ምንድን ነው የሚባለው ይሄን ዶሮ ብትሆን የሆነ ነገር ካሰባችሁ ጉዳይ ያ ጉዳይ እስከሚወጣ ድረስ ሀሳብ የሆነ ነገር ምናምን ስለሚሆን እኔ በቃ ሀሳቡም ስራውም ምናምኑም በቃ ቤት ማዘጋጀቱም እንደዚህ ያው አይታችሁኛል። ያ ነገር ትናንትናም በቃ ወዲህ ስሯሯጥ በጣም ድክም ብሎ ጅስሜ ያው አላወቅኩትም ነበር በሰዓቱ ድካሙንም ሁሉንም ነገር አላወቅኩትም። ስንቀሳቀስ ነበረ እና ዛሬ ውሎዬ ደግሞ የሚገርማችሁ ነገር እንደው ጅስሜ ስብርብር ክስርስር በቃ እኔ እንጃ ተኝ ነው ያለኝ ማለት ነው። ጅስሜን ሳዳምጥ ሳርፍ እኔ እንጃ እንዴት ብዬ ልግለጽላችሁ ማለት ነው። ብተኛም እንቅልፍ አይወስደኝም። ብቻ ጅስሜ ዲቅቅቅ ብሎ ነው የዋለው ዛሬ ማለት ነው። ግን አልሐምዱሊላህ ረቢል ዓለሚን ያው በውስጥ የሳስበው ደስተኛ ነኝ። ግን ድካሙ መጥቶ እንትን ብሎኝ ነበረ። አልሐምዱሊላህ በጣም ያው ደስ ይላል። እና እህቶችም እዚሁ አድረው ደስ ብሏቸው ምናምን እንደገና ያው ከነጋ ነው የሸኘኋቸው ማለት ነው። ብቻ ደስ ይላል። ቤተሰብ ሰብሰብ ሲል ያለው ድባብ በጣም ነው ደስ የሚለው ማለት ነው። እና እንግዲህ ካሁን በላይ ቤተሰቦች መምጣት ይችላሉ ማለት ነው። ካሁን በፊት እንግዲህ ያው ምንድን ነው የሚባለው ትውቅ ተብሎ የመጀመሪያ እስከሚመጣ ድረስ ትንሽ ይከብዳል። ለምን ቤተሰብ ዝም ብሎ በአማኑ ቀን መምጣት አይችልም ይመስለኛል፣ እንደ ባህሉ ማለት ነው። አንዳንድ ሰዎች ደግሞ ሴት ቤት ነው እንጂ ትውቅ ያለው ወንድ ቤት አለ ወይ እያላችሁ ነበረ። ቤት ብቻ ነው እንደ ትውቅ ያለው? ሴት ቤት እኮ ከምላሽ ውጭ ማለት ነው። አንድ ጊዜ ሙሽራ ሲያበቃ ትውቅ ተብሎ ሴት ቤት እንጠራለን ማለት ነው። ቤተሰቡ ሰብሰብ ብሎ ይሄዳል። ከዛ በኋላ ደግሞ
ወንድ ቤት ይኖራል ማለት ነው። ለምን መሰላችሁ? አሁን ከወንድ ቤተሰብ እዛ የሴት ቤተሰብን የማይተዋወቃለ ማለት ነው። እኔ ብቻ ያው በየሀገሩ ያለው ባህል ይለያያል ይመስለኛል። እና እንደዛ እያሉ ነበረ። አዎ አለ፣ ሴት ቤትም ወንድ ቤትም ትውውቃለ ማለት ነው። ከፈለጋችሁ 5-6 ጊዜ ማድረግ ይቻላል። ግን የመጀመሪያው ትውውቅ የሚባለውን ቤተሰቡ እንትን ካለ በኋላ ቢመጡም ቢሄዱም መንገድም ላይ ቢገናኙ አይተላለፉም፣ ይጠያየቃሉ ማለት ነው። እና ብቻ ያው ደስ የሚል ነበር። ተዋውቀናል። ደስ በሚል መልኩ አሳልፈናል። አልሐምዱሊላህ እላቸዋለሁ የኔ ውድ ቤተሰቦቼ እና ሀባይቦቼ። እንግዲህ ስራ ልንገባ እያሰብን ነው። አሁንም ዱአ አድርጉልን ደግሞ ማለት ነው። ስራውን አላህ በቃ ፈተት ገለጥ ያለ ወራቱንም አላህ እንዳሳምርልን፣ ገበያችን ደግሞ የሚና ገበያ እንደሆንልን ኢንሻአላህ። ያው በትንሽ እርሾ በትንሽ መነሾ ይባላልና ቢዝኒላህ ብቻ ያለውን ሁሉንም ነገር በሂደት እናየዋለን። ያው የመጀመሪያው ሀሳቤ የመጀመሪያው እንትኔ እኔ ቤተሰቦቼ መጥተው ቤቴን አይተውት ዱአ አድርገውልኝ ምናምን እስከሚሄዱ ነበረ በጣም ሀሳብ የሆነብኝ ማለት ነው። ብዙ ጊዜ በቃ መቼ ነው የሚመጡት? ቀኑ በጣም ርቆኝ ነበረ። በጣም ሀሳብ ላይ ነበርኩና በቃ ይሄ ቤተሰቦቼ ከመጡ በኋላ ነው የሆነ ነገር ማሰብ ስለ ስራ ብዬ እንትን ያልኩት ማለት ነው። ግን አሁን አልሐምዱሊላህ ሁሉም ነገር ሆኗል። ከአሁን በላይ ደግሞ ሀሳቤ ምንም የሆነው ምንድን ነው? እስኪ ምን ልስራ፣ ምንድን ነው የሚያዋጣው ስራ ልጀምር ብዬ ተፍ ተፍ የምልበት ጊዜ ነው። ቢኢዝኒላህ አላህ ያሳካልሽ በሉኝ። እንግዲህ ሁሉንም ነገር ያው የሆነ ነገር ልትጀምሩ ስታስቡ በጣም ትፈሩታላችሁ። ስራው እስከሚጀመር ያለው ነገር ያስጨንቃችኋል። ወይም በቃ ብሩ በሆነ ነገር የሄደ ይመስላችኋል። ግን ያው በአሁኑ ሰዓት ሁሉም በገንዘብ ነው። ኢንሻአላህ ሁሉንም አላህ ያውቀዋል። አላህ ያሳምርልን ኢንሻአላህ። እና ሀባይቦቼ እናንተም ደግሞ እንደው ከዚህ ከፈተና አላህ ያወጣችሁ። አንዳንድ ኮሜንታተሮችም አላችሁ እንደው ወሬ የምታከራብጡ ጥሩ አይደለም። መቼም ሁሉም ያው የራሱን ሀሳብ ነው የሚገልጸው፣ ችግር የለውም። ግን በቃ ዝም ብላችሁ ወይ በሰው አትመሩ ወይም የመጣላችሁን ባታወሩ ደስ ይለኛል ሰዎች። እና ያው እንዳልጠፋ ያህል ነው፣ ቪዲዮ ስላልሰራሁ ነው ዛሬ ቀየር ያለ ነገር። ያው ሰላም ነኝ ደህና ነኝ ልላችሁ ፈልጌ ነው። የቤተሰብንም መጥተው ስላስደሰቱኝ ላሳውቃችሁ ብዬ ነው። አልሐምዱሊላህ ሁሉም ነገር ደስ የሚል ነበረ። በሰላም አስደስተውኝ ወደ ቤታቸው ተመልሰዋል ማለት ነው። እና ከአሁን በላይ ያለው ኢንሻአላህ የስራ ጊዜ ነው የሚሆነው ማለት ነው። ያው በአሁኑ ሰዓት ታውቃላችሁ ተፍ ተፍ ካልሆነ ቁጭ ተብሎ ዋጋ የለውም እና ባላህ ፈቃድ ሁሉንም እሱ ይጨመርበት እንንቀሳቀሳለን እላችኋለሁ። እንግዲህ ያንንም ያው በሂደት እያያችሁት ኢንሻአላህ ቢኢዝኒላህ አሳያችኋለሁ። የቀን ውሎዬን ምናምን ቪሎግ ይሰራላችኋል እላችኋለሁ። ለማንኛውም